ክህደት ከማንኛውም የአካል ህመም በላይ ቆርጦ የሚያሳምም ትልቅ ቁስል ነው። እስከ ዘላለም የማይጠፋ ጠባሳን የሚያኖርባችሁ አስጠሊታ ነገር ነው። እስቲ ጥያቄ ልጠይቃችሁ። ለሆነ ሰው ምን ያህል ጊዜ ደጋግማችሁ ይቅርታ አድርጋችሁ ታውቃላችሁ? ያ ይቅርታ የሚገባቸው ሆኖ ሳይሆን ይቀየራሉ ብላችሁ በማሰብ ብቻ ማለት ነው። ምን ያህል ጊዜ ለክህደታቸው ራሳችሁ ሰበብ አቅርባችሁላቸው ትታችኋቸው ታውቃላችሁ? ማብቂያ የሌለው ውሸታቸውን እየታገሳችሁ ምን ያህል ቆይታችኋል? ይሄ ሁሉ ተግባራችሁ ታዲያ ይቅርታን ሳይሆን ራስን መካድ ነው የሚያመለክተው። አንዳንድ ክህደቶች ስህተት ሳይሆኑ ሬሊቬሽን ናቸው ወይም መገለጥን ነው የሚያሳዩት። የዛን ሰው ትክክለኛ ባህሪና ማንነቱን የሚያሳያችሁ ተግባር ነው። ይህ ቪዲዮ ስለ ጥላቻ፣ ስለ አካላዊ በቀል ወይም ልባችሁን ወደ ድንጋይነት ስለመቀየር አይደለም። ራስን ስለማስከበር ነው። ለራስ ያለን ክብርን ስለማስጠበቅ ነው። ምክንያቱም አንዳንድ ክህደቶች አሉ ይቅር ካልናቸው በመሃላችን ያለውን ግንኙነት ከማዳን በላይ ራሳችንን የሚያጠፉ፣ ራሳችንን እንድንጎዳ የሚያደርጉ የክህደት ደረጃዎች። ይህንንም በጊዜ ካልተረዳችሁ ለእናንተ መልሰው ጥሩ ነገር በማይሰሩላችሁ ሰዎች መጅማታችሁን ትቀጥላላችሁ። ስለዚህ በዛሬው ቪዲዮ በጭራሽ ይቅር የማይባሉ 4 አይነት ክህደቶችን እንመለከታለን። ግራር ቻናልን ሰብስክራይብ በማድረግ እንዲሁ ቪዲዮ ላይክ አድርጋችሁ በመጀመር እስከ መጨረሻው እንድትቆዩና መልእክቱን እንድትከታተሉ ስል ከልቤ ጠይቃችኋለሁ። አንደኛ፣ በምትፈልጓቸው ጊዜ ችላ የሚሏችሁ ሰዎች። በአንድ ወቅት ወዳጆቻችሁ የነበሩ ሰዎች በጣም በምትፈልጓቸው ጊዜ ችላ ሲሏችሁ በጣም ውስጥን የሚያሳምም ክህደት እንደፈጸሙባችሁ ነው የሚገባችሁ። ችላ መባል ለየት ያለ ክህደት ነው። ምክንያቱም በጣም ደካማ በሆናችሁበት ጊዜ ነው ትተዋችሁ የሚሄዱት እና የተከሰተውም በዛ ጊዜ ስለሆነ። እንግዲህ በህይወት ሲኖር ሁሌ ፀሐይ እንደወጣች አትዘልቅላችሁም። አንዳንዴ ዝናብ ይዘንብባችኋል፣ አንዳንዴ ፀሐይ ይጠልቅባችኋል፣ እጃችሁ ያጥርባችኋል፣ ብዙ ነገር ፌል ያደርግባችኋል። ተስፋ ወደ መቁረጥም ጭራሽ ልትገቡ ትችላላችሁ። ከዚህ ሁሉ ክፉ አጋጣሚ በላይ ግን ያኔ ቤታችሁ የተጠበቀ ደስታ፣ የሞላ ፍስሐ፣ የተትረፈረፈ ነገር ሁሉ በሞላበት ጊዜ አብረው ሲያጨበጭቡ የነበሩ፣ አብረው ሲበሉ ሲጠጡ የነበሩ፣ አሁን ግን እንኳን ሊያግዟችሁ ቀርቶ ራሳቸውን ሆን ብለው የሚሰውሩ ሰዎችን ስትመለከቱ ነው ህመሙ ይበልጥ ዘልቆ የሚጎዳችሁ። ማንም ሰው ህይወታችሁ ምቹ ሲሆን ነገሮች ምቹ እስከሆኑለት ድረስ ከናንተ ጋር ሊቆይ ይችላል። ህይወት ጥሩና ለሁሉም ነገር ኃላፊነት ወስዳችሁ ሌሎችን እስካስደሰታችሁ ድረስ ሁሉም እየሳቀ አብሯችሁ ይኖራል። ነገር ግን ታማኝነት በምቾት ውስጥ አይረጋገጥም ወይም አይለካም። በቀውስና በትግል ውስጥ ነው የነዛን ሰዎች ታማኝነት በእውነትም መመርመር የምትችሉት። በድቅድቅ ጨለማ ውስጥ ስትወድቁ ጥሏችሁ የሚሄድ ሰው በድንገት የተከሰተበት ነገር ወይም እንደ አጋጣሚ ያደረገው ነገር ሳይሆን ቅድሚያ የሚሰጠው ጉዳይ የሚመቸውን ነገር ብቻ እንደሆነ ያረጋገጠበት አጋጣሚ ነው። በዚህ ጊዜ ታዲያ ራሳችሁን አንድ ጥያቄ ጠይቁ። እነሱ አስቸጋሪ ሁኔታ ላይ ወድቀው ቢሆን እናንተ ጥላችኋቸው ትሄዱ ነበር? ከነሱ ጋር ከመጽናትና እነሱን ከመደገፍ ይልቅ ምቾትን መርጣችሁ ትታችኋቸው ትሄዱ ነበር? መልሳችሁ አይ እኔ ብሆን ትቻቸው አልሄድም የሚል ከሆነ ዘን የነበራችሁ የቀድሞ ሪሌሽንሺፕ እኩል አልነበረም ወይም ትክክለኛ አልነበረም ማለት ነው። ምክንያቱም እውነተኛ ጓደኝነት ጫና ሲፈጠር ጥሎ መሄድን አይገልጽም። ለእናንተ በእውነት ኬር የሚያደርጉላችሁ ሰዎች እናንተም መውደቅ ሲገጥማችሁ ጥለዋችሁ አይሄዱ፣ አብረዋችሁ ብዙ ይታገላሉ። ለሁሉም ነገር መልስ ባይሰጧችሁና ለሁሉም ነገር መፍትሄ ባያበጁ እንኳ አብረዋችሁ ግን ይቆያሉ። በትግልና በትርምስ ውስጥ እንዲሁም ራስን ወደ ማጣት ደረጃ ስትሄዱ የሆነ ሰው ዝምታን ከመረጠባችሁ ያ ዝምታ አንድ መልእክት ነው ያለው። እሱም እኔ ላይ ጥገኛ መሆን አትችሉም፣
እኔ ከጭንቅ አውጪያችሁ አይደለሁም ብለው በግልጽ እየነገሯችሁ ነው። ታዲያ በእንደዚህ ያለ ነፍስ ውጪ ነፍስ ግቢ ሰዓት ድምጻቸው የጠፋ ሆን ብለው የተሰወሩ ሰዎችን ይቅር ማለት የፍርሃት ችግኝ ውስጣችሁ መትከል ነው። ከእንደዚህ አይነት ሰዎች መራቅ ታዲያ መጥፎ ሰው መሆን ሳይሆን ደረጃችሁ ዝቅ ሲል ተተዋችሁ የሄዱ ሰዎች ከፍ በምትሉ ጊዜ የእናንተ ቦታ እንደማይገባቸው በመረዳት ትክክለኛውን ውሳኔ መውሰድ ነው። ሁለተኛ ደግሞ በተደጋጋሚ የእናንተን ተአማኒነት የሚሰብሩ ሰዎች ናቸው። የመጀመሪያ ክህደት እንግዲህ ሊያሟችሁ ይችላል፣ ግን በሁለታችሁ መካከል ያለውን ግንኙነት ሙሉ በሙሉ ሊያፈራርሰው አይችልም። ነገር ግን ሁለተኛ፣ ሶስተኛና ተደጋጋሚ ክህደት እነዛ ሰዎች ስህተት እየሰሩ ሳይሆን ምርጫ እየመረጡ እንደሆነ የሚያሳይ ነው። ሰዎች እናንተን እንደሚያሳጣቸው የሚያውቁትን ባህሪያቸውን አይደጋግሙባችሁም። ይልቅ እናንተ እንደምትቀበሉት የሚያውቁትን ባህሪ ነው የሚደጋግሙባችሁ። ተደጋጋሚ ክህደት መስታወት ነው። ምክንያቱም የከዷችሁ ሰዎች ማንም በማይመለከታቸው ጊዜ ማን እንደሆኑ ያሳያችሁ ጊዜ ነው ማለት ነው። ያ መስታወት ደግሞ በጭራሽ አይዋሽም። ታዲያ እምነታችሁን የበሉ ሰዎችን ይቅር ማለት ያንን እምነት መልሶ አይገነባውም። መልሶ የሚገነባው የእናንተን አሁንም ለነሱ መገኘታችሁን ነው። ስለዚህ ከእናንተ ምንድነው የሚጠበቀው? አንደኛ ራሳችሁን መከላከል፣ ሁለተኛ ገደቦችን ማስቀመጥ፣ ሶስተኛ ደግሞ ከነዛ ሰዎች ላይ እምነታችሁን ማንሳት። ምክንያቱም መቆየት፣ ተስፋ ማድረግና ደጋግሞ ይቅር ማለት ክቡር ነገር አይደለም። ይልቅ ራስን መክዳት ነው። ራስን መክዳት ደግሞ በዝምታ ራስን የሚያጠፋ ነገር ነው። ይህንን አስታውሱ። የሆነ ሰው እየከዳችሁ ደጋግሞ በእናንተ ህይወት ውስጥ መቆየትን ካመነና ያንን ማድረግም ከቻለ ክህደትን እንደ ሪስክ መመልከት አቁሞ እንደ ስትራቴጂ ነው ማየት የሚጀምረው። እነሱ ላይ ያላችሁ እምነት እናንተን ለማታለል የሚውል መሳሪያ መሆን የለበትም። እነሱን ታማኝነት የምታስተምሩበት ሌሰን አይደለም። ይልቅ እምነታችሁ ማለት ሰዎችን ወደ ህይወታችሁ ለማስገባት የሚጠቅማችሁ መሰረት ነው። እና የሆነ ሰው ደጋግሞ እምነታችሁን እየበላ ጥላችሁት ብትሄዱ ድክመታችሁን ሳይሆን ብልሃታችሁን ነው የምታሳዩት። ምክንያቱም ተደጋጋሚ ክህደት ሰበብ አይፈልግም። ርቀት፣ ገደብና ራስን አክብሮ በሰላም ገለል ማለት ብቻ ነው የሚፈልገው። ያ ደግሞ ልትሰጡት የሚችሉት ጠንካራ ምላሻችሁ መሆን አለበት። ሶስተኛ ደግሞ ቺቲንግ ነው። ቺቲንግ የመጨረሻው የክህደት ጥግ ነው። ምክንያቱም የሪሌሽንሺፕ መሰረት የሆነውን እምነት የሚያፈራርስ ተግባር ነው። እምነት ማለት ሁልጊዜ ቃልን መጠበቅ ብቻ አይደለም። የወደዳችሁት ሰው ልባችሁን ከመሰበር እንዲያድንላችሁ ማመንም ጭምር ነው። ቺቲንግ ሙሉ በሙሉ በሚባል ደረጃ ይቅር የማይባል ተግባር ነው። ምክንያቱም በሁለቱ ሰዎች መካከል ያለውን ሪሌሽንሺፕ ከማፍረስ በተጨማሪ በዛ ሪሌሽንሺፕ ውስጥ ሴኪር ሆናችሁ የምትቆዩበት ሁኔታ ይጎዳዋል። የሰው ካራክተር ወይም እውነተኛ ባህሪው የሚጋለጠው በግሉ በሚወስዳቸው ውሳኔዎች ነው እንጂ በአደባባይ ይቅርታ በሚጠይቅበት ጊዜ አይደለም። ሰዎች ስህተት ስለሚሰሩ ይቅር በሏቸው፣ ሁለተኛ እድል ስጧቸው ሲባል ሰምታችሁ ይሆናል። ነገር ግን በስህተትና ጊዜያዊ ፍላጎትን ከታማኝነት በሚያስበልጥ ምርጫ መሃል ትልቅ ልዩነት አለ። ያለ ተጠያቂነት ይቅርታ ማግኘታቸው አንድ ነገር ነው በደንብ የሚያስተምራቸው። ያ ክህደታቸው ምንም ኮንሲኩዌንስ እንደሌለው፣ እናንተ ላይ ቺት በማድረጋቸው፣ እናንተን በመካዳቸው፣ እናንተን ልባችሁን በመስበራቸው ምንም አይነት የሚደርስባቸው ጉዳት እንደሌለ ነው የእናንተ ይቅርታ የሚያስተምራቸው። በፍቅር ህይወት ውስጥ ምን ያህል ጤናማ ግንኙነቶች በቺቲንግ ብቻ ወደ መጨረሻ ፍጻሜ እንደደረሱ ሁላችሁም ታውቃላችሁ። ምክንያቱም ቺቲንግ ይቅር የሚባል ተግባር ስላልሆነ ነው። ቺተር የሆኑ ሰዎችን ጥላችሁ መሄድ ጥፋተኝነታችሁን መግለጫና እናንተም ነገ ከትልልቅ
እና ተደጋጋሚ ክህደት የሚጠብቃችሁን ትልቅ ብልሃት እንደመረጣችሁ የሚያሳይ ነው። ቺት የሚያደርጉ ሰዎችን ይቅር ማለት እነዛ ሰዎች ይመልሳቸዋል ብላችሁ ልታስቡ ትችላላችሁ። ነገር ግን 2 ጊዜ እንድትጎዱ ነው የሚያደርጋችሁ። ይህንንም ቃል ገባላችኋለሁ። አራተኛና የመጨረሻው ደግሞ የእናንተን ውድቀት በድብቅ የሚያከብሩ ሰዎች ናቸው። እውነተኛ ጓደኛ እናንተ መሰናክል ሲገጥማችሁ አይደሰትም። እቅዳችሁ ሲጋጭና ሲበላሽባችሁ አይስቅባችሁ። ህልሞቻችሁ አደጋ ሲጋረጥባቸው እፎይታ አይሰማቸው። አንዳንድ ሰዎች ግን አሉ የእናንተን ውድቀት በደስታ የሚቀበሉት አጋጣሚ ይሆንላቸዋል። በድብቅ ሆነው የእናንተን መሰናክልና የምትፈልጉት ቦታ እንድትደርሱ የሚያደናቅፋችሁን ነገር ሲመለከቱ ትልቅ ውስጣዊ ደስታን ያገኛሉ። በድብቅ ሆነው የእናንተ ደስታ የሐዘናቸው ቀን የሚሆን የእናንተ አጋሮች ሳይሆኑ ተፎካካሪዎቻችሁ ናቸው። ሕይወታችሁን በእድገታችሁ ሳይሆን በስህተቶቻችሁ የሚለኩ ሰዎች ናቸው። ሳያሳውቅ በእናንተ ውድቀት እየተደሰተ የሚኖር ሰው በውስጣችሁ ጥርጣሬን ይተክልባችኋል። ከጊዜያት በኋላ ያ ጥርጣሬ ሰንሰለት ይሆንባችኋል። ሪስክ እና አዳዲስ ፈተናዎችን እንዳትወስዱና ሕይወታችሁን በተገቢው መንገድ ለመቀየር ሙከራን እንዳታደርጉ እያመነታችሁ ብቻ እንድትኖሩ ያደርጋችኋል። ታዲያ እንደነዚህ አይነት ከሃዲዎችን ይቅር ማለት ለነዛ ሰዎች በዛ ተግባራቸው እንዲቀጥሉ ግሪን ላይት እንደማብራት ማለት ነው። የእናንተ ውድቀት የሌሎች ሰዎች በራስ አለመተማመናቸውን ለመግለጽ የሚያሳዩት የደስታ ቀን ሊሆን አይገባም። ስኬታችሁ ሌሎችን እያስፈራራ ወይም ከደስታ እያራቃቸው ከሚያኖራቸው ከነሱ ገለል ብላችሁ መራቅ ይሻላችኋል። ታዲያ እውነተኛ የሰዎች የዛሬ ባህሪያቸው እናንተ ይቅር ስላላችኋቸው አይቀየርም። ያ እኩይ ባህሪ የሚቀየረው ራሳቸው ጥፋታቸውን አምነው ተጠያቂ ሲሆኑና ይቅርታንም መጠየቅ ሲችሉ ብቻ ነው። ያንን ደግሞ እንደዚህ አይነት ሰዎች ብዙ ጊዜ ሲያደርጉት አይታዩም። ስለዚህ ይህንን አስታውሱ። በድብቅም ይሁን በገሃድ የእናንተን አሸናፊነት የሚያከብሩ ሰዎች፣ በትግል ውስጥ ብትሆኑም የሚደግፏችሁ ሰዎች፣ ነገሮች ከቁጥጥር ውጭ ቢሆኑባችሁም የሚያበረታቷችሁ ሰዎች በጣም ጥቂትና እውነተኛ ወዳጆቻችሁ ብቻ ናቸው። ነገር ግን የእናንተን ስብራት ተደብቀው የሚያከብሩ ሰዎች፣ ችግር ሲገጥማችሁ ደስታ ብቻ የሚሰማቸው ሰዎች ከሃዲ ናቸው። አንድ ያጋለጡትን እውነታ ደግሞ ምንም አይነት ይቅርታ ሊመልሰው አይችልም። አንዳንድ ክህደቶች ይቅርታ አይገባቸውም። የሚገባቸው ገደብ፣ የእናንተን ግልጋሎት በድጋሚ አለማግኘት፣ ከእናንተ ጋር የነበራቸውን ግንኙነት ድጋሚ አለማግኘት፣ ራሳችሁን በሰላም ማራቅና ራስን ማስከበር ብቻ ነው። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። እነዚህን ክህደቶች ይቅር ባለማለት ለራሳችሁ ውለታ ዋሉለት ስል አሳስባችኋለሁ። ሰላም ቆዩልኝ።